49 ደቂቃ ከ55 ሰከንድ ብቻ እቺ ላሳያት። እሺ ከይቅርታ ጋር እዚህ ጋር ተመልከች። ያውና ሱነን ኢብኑ ማጃህ 4337 ላይ ታገኙታላችሁ። ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ እንዲህ አሉ ይላል ማ ሚን አሐድን ዩድኺሉሁ ላሁ ልጀና ኢላ ዘወጀሁ ላሁ ዐዘ ወጀል 72 ዘውጃ። አንድን ሙስሊም አላህ ገነት አያስገባውም በገነት ውስጥ 72 ሚስቶችን ያጋባው ቢሆን እንጂ ይላል። ነገር ግን ያውና ሐዲስ ላይ ምን ይላል? ضعيف ይላል። ውሸት የሆነ ሐዲስ ነው። ቅጥፈት ነው፣ ውሸት ነው። አንድ አረበኛ ስለሆነ ወደ አማርኛ ልቀይርላችሁ ክርስቲያኖች፣ አንዴ ላሳያችሁ። የዋሸን እንዳይመስላችሁ ወደ አማርኛ ቀይረን እናሳያችሁ። ضعيف ይላል። ደካማ የሆነ ሐዲስ ነው። ይሄን ወደ አማርኛ እንቀይረው። እሺ ወደ አማርኛ ቀይረዋለሁ። የት ይገኛል ልጆች? ያው ምንጩን ያዙት። እዚህ ቦታ ላይ ሱናን ኢብኑ ማጃህ ላይ ታገኙታላችሁ። የት ነው? ይቅርታ አንድ ጊዜ ሱናን ኢብኑ ማጃህ። እሺ ወደ አማርኛ እንቀይረው። ይታያችኋል። ሱናን ኢብኑ ማጃህ 4337 ያያችሁ፣ ሄዳችሁ በራሳቸው እንድታረጋግጡ። ሱናን ኢብኑ ማጃህ 4337 ምን ይላል? እዚህ ጋር በደንብ ተከታተሉ። ሐዲሱ ላይ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በእርሱ ላይ ይሁንና እንዲህ ብለዋል፣ አላህ ወደ ገነት የሚያስገባው ማንም የለም የተከበረው አላህ 72 ሚስቶችን ያጋባዋል እንጂ ይላል። ይታያችኋል። ግን ሐዲሱን ወረድ ብላችሁ ደረጃውን ተመልከቱ። እዚህ ጋር ምን ይላል? ضعيف ይላል። ይታያችኋል። ደረጃ ضعيف፣ ውሸት የሆነ ደካማ የሆነ ሐዲስ። ያ ማለት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያልተናገሩት በእርሳቸው ላይ ሰዎች የቀጠፉትና የዋሹት የሆነ ضعيف የሆነ ሐዲስ ነው። አያችሁ፣ 72 ሚስት ያገባል የሚሏችሁ ውሸት ነው፣ ضعيف ነው። ይሄን ይመስላል። ሌላ ጥያቄ አለሽ? ውሱ ሌላ ጥያቄ አለሽ? አንዴ ተጨርሰሽ። እሺ ጨርሰሻል? በውስጥ ነው የምታዘኝ ወይ በዚህ? በዚህ ሻዳ ያስተያለሽ። እሺ የምለውን ቃል አብረሽ እየተከተልሽ በይ። ዝግጁ ነሽ? አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ ይሰማል? አሽሃዱ አነ ሙሐመደን ረሱሉላህ። እሺ ከዚህ በኋላ ሙስሊም ነሻል። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምናን ከተቀበለ ምን ያገኛል ከተባለ በቀጣዩ ዓለም ገነትን ይወርሳል፣ የዘላለማዊ ህይወትን ያገኛል። ይህን አላህ በቁርአን ላይ ቃል በቃል ራሱ የተናገረው ነገር ነው። በቁርአን ላይ ሲናገር ምን አለ? ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ናዒም ኻሊዲነ ፊሃ ይላል። እነዚያ በእኔ አምነው መልካምን የሰሩ ሰዎች ለእነርሱ ገነት ተዘጋጅታላቸዋለች፣ እነርሱም በእርሷ ውስጥ ለዘላለም ዘውታሪዎች ናቸው ይላል። እንዲሁም በሰለመበት ቀን ያለፈ ኃጢአቱን ሁሉ ስርየት፣ የኃጢአቱን ሁሉ ምህረት ያገኛል። ይህን አላህ በቁርአን ላይ ወኢኒ ለገፋሩን ሊመን ታበ ሲል ይናገራል። ወደ እኔ የተመለሰን እኔ ኃጢአቱን ሁሉ ምርለታለሁ ብሎ ተናግሯል። ያ ነው የዚህ ዓለም ትልቁ ጸጋ፣ ከኃጢአት መዳን ነው፣ ከኃጢአት ንጹህ ሆኖ መገኘት ነው። በቀጣዩ ዓለም ትልቁ ጸጋ ደግሞ የገነትን መውረስ ነው፣ የዘላለማዊ ህይወትን ማግኘት ነው። ሙስሊም ለሆኑ ሰዎች ደግሞ ሁለቱንም አላህ ሱብሓነሁ ወተዓላ ቃል ገብቶለታል። ስለ ሶላት አሰጋገድ አሁን በመማር ለዚህ ላመንሹና ለመሰከርሹ ለአንዱ አምላክ ለአላህ ብቻ መስገድን ትጀምሪያለሽ። እዚያም እስላማዊ ትምህርቶችን በመከታተል ኢስላም የሚያዝሽን መፈጸም፣ የሚከለክልሽን ነገር ደግሞ መራቅ፣ በህይወት እስካለሽ ድረስ በዚህ ትኖራለሽ ማለት ነው። ሙስሊም ጓደኛ ታገኛለሽ በአቅራቢያሽ? እኔ ኢትዮጵያ ነኝ ያለሁት፣ ኢትዮጵያ ውስጥ ነኝ። በቃ ሙስሊም ጓደኛ ካለችሽ
ስለ ሶላት አሰጋገር ታስተምርሻለች። እስላማዊ ግሩፕ እንድትገቢ ደግሞ እዚህ አድሚኖች በውስጥ አሁን ያናግሩሻል። እነሱን መልሽላቸውና ያግዙሻል። ጥያቄዎች በሚኖርሽ ጊዜ ደስ ያለሽን ጥያቄ መተሽ መጠየቅ ትችላለሽ። እሺ ሰላም ማዕዶት። ሰላም አለይኩም ሁሴን። ማዕዶት አለሽ? ሁሴን ሰላም አለይኩም። ወአለይኩም ሰላም። እንዴት ነህ? ዳን አልሐምዱሊላህ። ሁሱ ቁርአን እንድቀራ ሊፈልግ ነበር፣ ትንሽ አሞኝ ነበርና በአካል ነው መቀራት ያለበት። ራሱ በአካል ያለ ሰው ካለ በአቅራቢያ ያ ሰው እንዲቀራብህ አሁን አንተ ጋር የመጣሁት እኔ ያለሁት ዱባይ ነው፣ ሻርጃ ማለት ነው። ሻርጃ ነው ያለሁትኝ። መምጣት ካለብኝ እመጣለሁ፣ አንተ ያለበት ቦታ ማለት ነው። እና እንድቀራ ሊፈልግ ነበር። እኔ ዱባይ አይደለም ያለሁት። ፕሮፋይል ምንድን ነች? ቀይራት ወንድም። ኖ እኔ ስላላስገባኸኝ ነው፣ በሌላ ሰው ገብቼ ነው እንትን ያልኩት። እሷን አክሴፕት ስላደረካት በእሷ ገብቼ ነው። በአቅራቢያ ካለ ሻርጃ ላይ ብዙ የኢትዮጵያ ልጆች አሉ። አንድ ተረጋጋ። በአቅራቢያ ሙስሊም ሰዎች አሉ። እነዚያን አናገር። ማን ነው ሻርጃ ላይ ያለ ቁርአን የሚቀራ ሰው ካለ ያገናኙሃል። ጠይቃቸው። ጓደኞች ካሉ የምታውቀው ኢትዮጵያዊ ካለ ወይም በአቅራቢያ መስጂድ ካለ የመስጂድ ኢማም ካለ አንድ ቅራብ ይሆነ ይቀራብሃል። ቀላል በአካል መሆን ስላለበት እሺ እኮ በአካል እኔም እንደዛ ስላሰብኩ ነው እንትን ያልኩት። አንተ ገገባው ታው ያው ኮሜንት ላይ በአካል አቡ ፈውዛን አለ እያሉ ነው። በውስጥ አንድ አቡ ፈውዛን አለ ብለህ የጻፍከው አሁን አናግረው፣ ያናግራል። በቃ ያ አይ እሺ አቡ ፈውዛን ወአለይኩም ሰላም ወራ አላህ ይሽራ። እሺ ማዕዶት ሰላም ብያለሁ። ማዕዶት ሰላም ሁሱ ሰላም። እሺ እንዴት ነሽ? እሺ ምን ታዘዝ ማዕዶት? እሺ ሻሃዳ ለመያዝ ነበር። እሺ እስልምና ለመቀበል ወስነሻል? ይሰማል ማዕዶት? እሺ የምለውን ቃል አብረሽ እየተከተልሽ በይ። አዎ ይሰማኛል፣ ወስኛለሁ። እሺ የምለውን ቃል አብረሽ እየተከተልሽ በይ። አሽሃዱ እሺ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ ማሻአላህ። አላሁ አክበር። ለአላህ ምስጋና ይገባው። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። በሁሉም ነቢያት ዘመን ማንኛውም ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ነው። የመጀመሪያው ምስክርነት ስለ አምላክ ብቻ ነው። አምላክ አንድና ብቸኛ ነው፣ በእርሱ ላይ ቅንጣት አጋር የለውም የሚለውን ሁሉም ትውልድ እንዲመሰክር ታዞ ነበር። ከዚያም በዘመኑ የተላከለትን ነቢይ እንደ ነቢይ ይመሰክራል። ለዚህም አሁን ያልሽው ቃል ተርጓሚው እነሆ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁኝ፣ ሙሐመድ ደግሞ የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ነው ያልሽው። በመሲሁ ዘመን በዒሳ ዘመን ሰዎች ወደ እስልምና ሲገቡ ጊዜ የሚሰጡት የምስክር ቃል ይሄው እንደነበር አላህ በቁርአን ላይ ይገልጽልናል። ቃለ ሱብሓነሁ ወተዓላ ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን። ወደ ሐዋርያቶችም የትእዛዝ ቃሌን አስተላለፍኩኝ ይላል አላህ። ምን የሚል ትእዛዝ? በእኔ በአምላካችሁ እመኑ እንዲሁም በላኩላችሁ መልእክተኛም እመኑ ተባሉ። ሐዋርያቶች ምን አሉ? እነሆ አምነናል ሙስሊሞች መሆናችንንም መስክርልን አሉ ይላል። የሙስሊምነታቸው ማስመስከሪያ ቃል ምን ነበር? የአምላክን የአላህን አንድነት ይመሰክራሉ።
በዘመናቸው የተላከላቸውን ደግሞ የክርስቶስን መልእክተኛነት ይመሰክራሉ። ለዚያም ነው በእኔ እመኑ በአምላክ እመኑ እያለ ሲያዛቸው የነበረው። ገብታችኋል? ይህ ነው። ታዲያ እስልምናን ከተቀበለ አንድ ሰው ምን ያገኛል? አንድ ሰው እስልምናን በመቀበሉ የሚያገኘው እዚህ ዓለም ላይ የዚህ ዓለም ትልቁ ጸጋ ከኃጢአት መዳን ነው፣ ከኃጢአት ንጹህ መሆን ነው። ታዲያ ለሰለሙ ሰዎች መጀመሪያ የሚሰጣቸው በሰለሙበት ቀን አላህ ያለፈ ኃጢአታቸውን ሁሉ ይሰርይላቸዋል፣ ምህረት ያደርግላቸዋል፣ ይቅልላቸዋል። ይህን አላህ በቁርአን ላይ ሲናገር ሱረቱል አንፋል ላይ ምን አለ? ቁል ሊለዚነ ከፈሩ ኢየንተሁ ዩግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መضት ሱነቱል አወሊን ይላል። ሙሐመድ ሆይ ለእነዚያ ለካዱት ሰዎች እንዲህ ብለህ ንገራቸው፣ ካሉበት ክህደት ቢቆጠቡና ወደ እኔ ቢመለሱ ያለፈ ኃጢአታቸውን ሁሉ እሰርይላቸዋለሁ፣ እምርላቸዋለሁ እያለ ተናገረ። ነቢያችን ሰለላሁ ዐለይሂ ወሰለም ታዲያ ሐዲስ ላይ ይህን ሲናገሩ ምን አሉ? ኢነ ልእስላም የጅቡ ማቀብለህ አሉ። አልኢስላም የጅቡ ማቀብለህ፣ እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል አሉ። ያ ማለት ሰውየው ሲሰልም ጊዜ ያለፈ ኃጢአት ሁሉ ይማርለታል። አላህ በቁርአን ላይ ሰዎች ከሰለሙ በኋላ በቀጣዩ ዓለም ወዴት እንደሚሄዱ ያንን የተስፋውን ቃል ሲሰጣቸው ምን ይላል? በቀጣዩ ዓለም ገነትን ይወርሳሉ፣ ዘላለማዊ ህይወትንም ይጎናጸፋሉ እያለ ቃል በቃል ይናገራል። ሱራ ሉቅማን ቁጥር 6 ላይ ቃለ ሱብሓነሁ ወተዓላ ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዕደላሂ ሐቃ ወሁወል ዐዚዙል ሐኪም። ምን አለ አላህ? እነዚያ በእኔ አምነው መልካምን የሰሩ ሰዎች ለእነርሱ ገነት አለችላቸው አለ። እነርሱም በእርሷ ውስጥ ለዘላለም ዘውታሪዎች ናቸው እያለ አላህ ሱብሓነሁ ወተዓላ ተናገረ ማለት ነው። እነርሱም በእርሷ ውስጥ ለዘላለም ዘውታሪዎች ናቸው እያለ ይናገራል። እሺ ይህን ይመስላል። አሁን ከሰለምሽ በኋላ በአንቺ ላይ ማድረግ የሚጠበቅብሽ ነገር ምንድን ነው? ሻወር መውሰድ። ሻወር መውሰድ ለምን ከተባለ ለዚህ ላመንነውና ለመሰከርነው ለአንዱ አምላክ ለአላህ መገዛት መስገድን እንጀምር ዘንድ የዛኔ ለዚያ ነው ሻወር የሚወሰደው። ከሌላ ከምንም ጋር የሚያዝ ነገር አይደለም። ከዚያ በኋላ ንጹህ ልብስ መልበስ ለአላህ ስብሐነ ወተዓላ በቀን 5 ጊዜ ይሰገዳል። ስግደት ለአንዱ አምላክ ለአላህ ብቻ ነው በእስልምና። አላህ በቁርአን ላይ ፈሰሊ ሊረቢከ ወንሐር ይላል። ሙሐመድ ሆይ ለእኔ ለጌታህ ለአላህ ብቻ ስገድ ይላል። ቁል ኢነ ሶላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ይላል። ሙሐመድ ሆይ ስግደቴም፣ መሰዋዕቴም፣ ህይወቴም፣ ሞቴም ሁሉም ለዓለማቱ ጌታ ለአንድ አላህ ብቻ ነው በላቸው እያለ ይናገራል። ያ ስለ ሶላት አሰጋገድ የምታስተምርሽ ሙስሊም ጓደኛ በቅረበሽ ካለችሽ ሶላት አሰጋገድ አስተምሪ በያትና ሶላት መስገድን ለአንዱ አምላክ ለአላህ ትጀምሪያለሽ። ከዚያም እስላማዊ ትምህርቶችን መከታተልን ትቀጥያለሽ። አላህ ስብሐነሁ ወተዓላ ያዘዘሽን መተግበር፣ የከለከለሽን በመራቅ በዚህ ዓለም ላይ እስከ ህይወትሽ ፍጻሜ ድረስ ትኖሪያለሽ። ከዚያም መርሐባሽ። እሺ እህቴ እንኳን ወደ ታላቁ ወደ ነቢያት መንገድ ወደ እስላም መጣሽ ብለናል። እሺ ከላይ ቅድስት ሰላም ብያለሁ። ቅድስት አለሽ? ቅድስት አለሽ? ሄሎ ቅድስት አለሽ ወይ? እሺ የለችም መሰለኝ። እሺ ተረኛ ክርስቲያን ይቀጥላል። በተራ እሺ ተረኛ ክርስቲያን ይቀጥላል። ዋሻው መሰለኝ። ደህና ነኝ አልሐምዱሊላህ። እንዴት ነህ? አለን አልሐምዱሊላህ። ማዶትን ክርስቲያን ነበረቻ ወጣችብኝ። ሳልጠይቃት ጥያቄ ልጠይቃት ነበረ። ሙስሊም እኮ አይደለች፣ በፊትም እኮ ሙስሊም ነች። ለይኩን ወይ አለ አለሁ ጥያቄ አለ። ፕሮፋይል ያደረግከው ልጅ ፈጣሪ ነው? የዚህ ዓለም ፈጣሪ? እስኪ ስለሱ እናውራ። ለምን ድራማ ትሰራላችሁ? እንዳለ እኮ ፕሮፋይል ገብቼ ሳየው እኮ ሙስሊም ናት እሷ። ከዚህም በፊት እኮ እሺ ክርስቲያን አለ። ይቀጥል። የውሸት ሸሃዳ ለምንድን ነው የምታስይዙት? እሷ ስትጀመር ድሮውንም ሙስሊም ናት። ወይኔ ሽወዳ ግን በቃ ይሄ ነው ስራችሁ። እኔ የሚገርመኝ ነገር ማለት ነው እሷ ሲሰለም ለምንድን ነው እንደዚህ እንትን ሰላም ነው እሱ በሰው ፕሮፋይል በምን ይግባ አታውቁም። ስለ ራሳችሁ ጠይቁ። እሺ ሰላም ነው? እንዴት ነሽ? ትዙ ሰላም ብያለሁ። ጥያቄ አለሽ? ያለው እግዚአብሔር ይመስገን። እኔ መጠየቅ የምፈልገው ነገር አንድ ጥያቄ አለኝ። እሺ ማለት ሻሃዳ ለመያዝ እኮ ግዴታ ማወቅ መማር አለብህ መጀመሪያ።
እነዚህ ልጆች ተምረው ነው ከአንተ ጋር ንግግር አድርገው ነው ወይስ ዝም ብለው ነው ሻሃዳ የሚይዙት? ሰምተሻታል? መጨረሻ ላይ ያለችውን ልጅቱን ስከታተል ቆይቻለሁኝ። አሁን ሻሃዳ ለማያዝ አለች። ልጅቷ ሲጀመር ሙስሊም ነበረች ከመጀመሪያውም ማለት ነው። ታውቂያታለሽ ከዚህ በፊት? አዎ ፕሮፋይል ውስጥ ገብቼ እንዳለ ሪፖስት ያደረገችው እኮ እንዳለ የሙስሊም ነው። ገባ? እሷን ታውቂያታለሽ ወይ ከዚህ በፊት? አላውቃትም ብለሽ ድምፅሽን ከፍ አድርገሽ ንገሪያቸው። አንድ አላውቃትም ግን ፕሮፋይል ውስጥ ገብቼ ሳየው ሪፖስቷ ሙስሊም እንዳለ የለቀቀውን ነው ሪፖስት ያደረገችው። አዎ እንዳው ጥሩ ማስረጃ መጨረሻ ላይ እንደው የአላህ ነገር ይገርማል። መጨረሻ ላይ ተናገረች። እስከዛሬ እስልምናን ስከታተል ቆይቻለሁ አለች። እቺ ልጅ እስልምናን እየተከታተለች ባለችበት ጊዜ ልትፖስታቸው ትችላለች። ችግሩ ምንድን ነው? እሺ አንድ ጥያቄ ልጠይቅህ። ጥያቄሽ ምንድን ነው? ማለቴ የእናንተ ሰለላሁ ዐለይሂ ሙሐመድ ማለት ነው የሱ እናትና አባት የት ነው ያሉት? የትም ይሆኑ ግን ከፈለግሽ እነግርሻለሁ። ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር ግን የሚያያይዘው ነገር የለም። ዛሬ አንቺ በተሰልሚ ለምሳሌ አባትና እናትሽ ለምን የገሃነም ጥልቅ ውስጥ አይሆኑም? ስለነሱ አትጠየቂም። የእነሱና አንቺ ጉዳይ የተለያየ ጉዳይ ነው። ግን እንዳው ንገረኝ ማወቅ ፈልጌ ነው ካልሽ ንገርሽ፣ ችግር የለም። ንገረኝ። በጣም የነብዩ ሰለላሁ ዐለይሂ ወሰለም እናትና አባት አሁን ላይ የት ናቸው? በቀብር ውስጥ ናቸው። በቀብር ውስጥ ይገኛሉ። አንድ ቤት አድርጉ እባካችሁ። አድሚን የለም እዚህ ቤት? አድሚን የለም እዚህ ቤት? አድሚን የለም? እሺ የነብዩ ሰለላሁ ዐለይሂ ወሰለም እናትና አባት አሁን የት ይገኛሉ ነው ጥያቄዋ። በቀብር ውስጥ ይገኛሉ። ቀጣይ ጥያቄ ማስተላለፍ የምፈልገው ነገር አንድ ነገር ቢኖር የሆነ ነገር ሳያውቁ እስልምና ውስጥ ባይገቡ ደስ ይለኛል። ምክንያቱም እዚህ ጋር ወጥተው ለሚዲያ ብቻ ሻሃዳ ይዣለሁ ሻሃዳ መያዝ ፈልጋለሁ ምናምን ብሎ ሳይሆን። ሹክራን፣ እናመሰግናለን። አሁን ሌሎችን እናስተናግዳቸው። ሐሳብሽ ጥያቄ ያለው ክርስቲያን አለ? አዎ እኔ ጥያቄ አለኝ። ሁሱ እሺ ጥያቄ ምንድን ነው? አሎ ጥያቄ ያለው አለ ወይ? ይቅርታ እያወራው ነበር። በቅዱስ ቁርአንና በነብዩ መሐመድ ላይ ነው። ሁለት ጥያቄ ነው ያለኝ ሁሱ። እሺ አሁን ቅዱስ ቁርአን እንግዲህ በጅብሪል አማካኝነት ለነብዩ መሐመድ ሲወርድላቸው ያየ ነብይ ወይም ደግሞ የተመለከተ ሰው አለ ወይ የሚለው ነው አንደኛው ጥያቄ። ሁለተኛው ደግሞ ቅድም ስታብራራ ነብዩ መሐመድ ታምራትን ይሰራ ነበረ ምናምን ብለህ ከሰራቸው ታምራቶች ስታብራራ ነበርና ትንሹን እንጀራ ለብዙዎች አበርክቶ ይሰጥ ነበረ። ለአምስት ሰው ምናምን የሆነው ለብዙ ሺህ ሰው እንዲሆን አድርጎ ያበረክተው ነበረ። አይን ያበራ ነበረ የሚል ምስክርነት ስትሰጥ ነበርና ምንድነው ይሄ? ነብዩ መሐመድ ደግሞ ኢሳን ከኔ በላይ የሚቀርበው የለም የሚል ነገር ስትናገር ብሏል የሚል ነገር ስትናገር ሰምቻለሁና እንደዛ ያደረገ የነበረው ኢየሱስ ክርስቶስ ነው። ለምሳሌ በ5 ዓሳና በ5 እንጀራና በ2 ዓሳ በጣም ብዙ ሺህ ህዝብ ያበላ የነበረውና ከዛ ጋር ተመሳሰለብኝ። አይን ማብራቱም እንደዛው ኢየሱስ ክርስቶስም አይን አብርቷል። ሌላ ደግሞ መጽሐፍ ቅዱስ ላይ በጣም ተመሳሳይ የሆኑ ቃላታቸው የሆነ አጠቃቀማቸው ይለያያል እንጂ የሚሰጡት ትርጉም ተመሳሳይ የሆኑ ቁርአን ላይ ያሉና መጽሐፍ ቅዱስ ላይ ያሉ አሉ ማለት ነው። ለምሳሌ ሱረቱ ጣሃ 20 ላይ 20:12 ላይ ምን ይላል? እኔ ጌታህ ነኝ መጫሚያዎችንም አውልቅ አንተ በተቀደሰው ሸለቆ ነህና ይላል። በተመሳሳይ ደግሞ ኦሪት ዘጸአት ላይም እኛ ላይ ሙሴን አንተ የቆምክባት መሬት የተቀደሰች ናትና ጫማን ከእግርህ አውጣ ይላል። እና ይህ ነገር ተመሳሳይ በጣም ብዙ ተመሳሳይ ጥቅሶች አሉ። ያው ለጥያቄ ያክል እነዚህን ነው ያቀረብኩልና እነዚህን መልስ። በጣም ገራሚ የሆነ ጥያቄ፣ እንዲህ አይነት ሩህ ያለው ጥያቄ፣ ነፍስ ያለው ጥያቄ ጠይቁ እስኪ። በቁርአን እና በሐዲስ ላይ ያሉ መልእክቶች አንዳንዶቹ በመጽሐፍ ቅዱስ ላይ ካሉት ጋር ተመሳስለው እናያለን። ለምሳሌ ለጥቂት ሰው ማብላትን ክርስቶስ ሰርቷል። ለጥቂት ሰው የምትበቃ ለብዙ ሰው ማበርከቱ አንድ ሜት አድርጉ።
ልክ እንዲሁ ቀደመም ስትናገር ሐዲስ ላይ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ለጥቂት ሰው የሚበቃን ምግብ ለብዙ ሰው ሲያበረክቱ፣ ልክ እንዲሁ አይን ማብራትንም ክርስቶስ ሌሎችም ነቢያቶች እነ ኤልሳ ምናምን ሲያደርጉ ተመልክተናል መጽሐፍ ቅዱስ ላይ። ልክ እንዲሁ ደግሞ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አይን አበሩ የሚል አለ። ልክ እንዲሁ በሙሴ ላይ የተናገረው መጨረሻ ላይ ጫማህን አውልቅ የሚለውን በቁርአንም ላይ ጫማህን አውልቅ ብሎታል። ከዚህ ምን ተረዳችሁ? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በቀደሙት ነቢያት መንገድ ላይ መምጣታቸውን ነው እኮ የምትረዱት። እያችሁ የቀደሙት ነቢያት ያደረጉትን ድርጊት ሰርተው ካያቸው ነቢ ሰለላሁ ዐለይሂ ወሰለም እውነትም ባለፉት ነቢያቶች መንገድ ላይ ነው ያሉት። ነገር ግን አይምሮ የቆሸሸ ሰው ካለ እዚህ ጋር ምን ይላል? ኮርጆ ነው ይህን እያደረገና እየተናገረ ያለው በሚል ይሄዳል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይኮርጁ ዘንድ በዚያ በነቢያት ሀገር ላይ አልነበሩም ነበር። በእስራኤል ምድር ላይ ድራሹን የማያውቁትም ከነመፈጠሩ ቦታቸዋል። የአይሁድና የክርስቲያን መምህሮችንም እንዲሁ አጊተው መጽሐፉንም የተማሩ አልነበሩም። በጭራሽ ትምህርትንም የሚከታተሉ አልነበሩም፣ የእነርሱን መለኮታዊ ትምህርቶች። በዚያ ድቅድቅ ባለ በአረብ ሀገር ላይ ፍየል በሚጠብቁ ህዝቦች ዘላኖች መካከል ሆነው ግን ያንን የነቢያት ትምህርት ይዘው መምጣታቸው እውነትም ከአምላክ የተገለጠላቸው ነገር ስለሆነ እንጂ ከሰው ሂደው ለቅመውትና አጊተውት እንኳን እንዳልሆነ ከዚህ ትረዳላችሁ። የቀደሙትን ነቢያቶች የሚገርማችሁ እንዳለ ያወድሷቸዋል በቁርአን ላይ ሐዲስ ላይ። እኔ በጣም የሚደንቀኝ ማለት ነው። እሺ አላህ በቁርአን ላይ ተናገረ፣ ስለቀደሙ ነቢያት አወደሳቸው። በጣም የሚገርመኝ ነገር ሐዲስን ስታነቡ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ካጠገባቸው የነቢያት ስም ሲነሳ እንዴት እንደሚያከብሯቸው ወላሂ ላዚም እንዴት እንደሚያከብሯቸው። ከዕለታት አንድ ቀን ቁጭ ብለው ነቢ ሰለላሁ ዐለይሂ ወሰለም ሰሃቦቻቸውን እያስተማሩ እያለ የሆነ ሰው መጣና ከሩቅ ድምፁን ከፍ አድርጎ ያ ኸይረ ናስ አላቸው። አንተ የሰው ሁሉ በላጭና መልካም አላቸው። ነቢያችን ሰለላሁ ዐለይሂ ወሰለም ነቢያቶች እንዲረሱ አልፈለጉም እና ድምፃቸውን ከፍ አድርገው መለሱለት። ላ ኸይረ ኢላ ኢብራሂም አሉት። አንተ እንደ አብርሃም የመሰለ ታላቅ ሰው የለም ብለው ተናገሩ። ተመልከቱ፣ ደረጃቸው ከፍ ያለ ቢሆንም ነገር ግን ነቢያቶች እንዲረሱና የእርሳቸው ማንነት ሁሌ እንዲወሳ አይፈልጉም። አንተ የሰው ሁሉ መልካም ሲላቸው እንደ አብርሃምስ ያለ መልካም የለም አንተ ብለው ተናገሩት። ሰዎች ሉጥ ማነው ዩኑስ ዓለይሂ ሰላምን ወይም ነቢዩ ዮናስን ዝቅ አድርገው እንዳይመለከቱ፣ ለምሳሌ ከአምላክ ትእዛዝ አምጾ ነው ተብሎ ይታመናል። ክርስትና ሄደና በቃ ወደ ሳነባሪ እንዲበላው የሆነው ወደ ባህር ውስጥ ሂዶ እንደገና አምጾ ከህዝቦቹ ሂዶ ምናምን አምላክን አምጾ ምናምን ያን ነገር ዝቅ ተደርጎ እንዳይታሰብ ዩኑስ ዓለይሂ ሰላም ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ስለ ዮናስ ሰዎች ዝቅ አድርገው እንዳይመለከቱት የአምላኩን ትእዛዝ ጥሶ ነው ከህዝቦቹ ሂዶ ወደ መርከቧ ሂዶ ከዚያ በኋላ ሳነባሪ እንዲወጡ የሆነው የሚለውን ነገር ነቢያችን ሰለላሁ ዐለይሂ ወሰለም ላ የቁል አሐዱ ሚንኩም አነ ኸይሩን ሚን እብን መታ ያኒ ዩኑስ ዓለይሂ ሰላም ከእናንተ ከህዝቦቼ ከትውልዶቼ መካከል አንዳቸውም እንኳን ከዮናስ የተሻልኩኝ ነኝ እንዳይል አደራ ይሄን ቃል እንዳይናገር አሉ። አያቸው ገራሚ የሆነ መልእክት ያስተላልፈውልን ሄዱ። ዮናስ እምጿል ብላችሁ እርሱን ዝቅ አድርጋችሁ እንዳትመለከቱት አደራ፣ እርሱን ከእርሱ በላይ እንዳው የተሻለም ነን እንዳትሉ እያሉ ይናገራሉ። ሌላም በርካታ ሐዲሶች ላይ እንዳጠቃላይ ነቢያችን ሰለላሁ ዐለይሂ ወሰለም የቀደሙት ነቢያቶች ላይ መንገድ ላይ መምጣታቸውን የሚገልጽ የሆነ ነገር ነው። አሁን እዚያ ቦታ ላይ ጫማህን አውልቅ የሚለውንም አምላክ ስለገለጠላቸው ነው። ለሙሴ የተደረገውን ነገር አምላክ አላህ ሱብሓነሁ ወተዓላ በቁርአን ላይ ለእርሳቸው ገለጸላቸው። ቃለ አነ ረቡከ ፈኽለዕን ዐለይከ ይላል። እኔ ጌታህ አላህ ነኝ፣ ጫማህንም አውልቅ። ኢነከ ቢልዋዲል ሙቀደስ ጡዋ፣ አንተ ከተቀደሰው ከሲና ተራራ አጠገብ ነህና አለው አላህ። ይህን ታሪክ አላህ ለሙሴ ያናገረበትን ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ገለጠላቸው በጊዜያቸው። ልክ እንዲሁ ነቢያችን ሰለላሁ ዐለይሂ ወሰለም ከሰሯቸው ድንቅ ተአምራቶች መካከል አንደኛው ምንድን ነው? የሰዎችን አይን ማብራት። ለዚህም ማስረጃ ከፈለጋቸው እናሳያችኋለን። ነቢያችን ሰለላሁ ዐለይሂ ወሰለም ቁርአን ላይ ልታሳየን ትችላለህ? የቀደሙ መረጃ የቆምክበት ስፍራ የተቀደሰች ናት የሚለውን እስቲ ቁርአን ላይ ሳየኝ። አይ ላሳየሽ። አይሽ መርሐባ። አረ ችግር የለውም አለ እኮ ጥቅሱ አለ እኮ እሱ ወደ ሌላው ብታልፍ አሪፍ ነበር። ለእኔ ስለጠየቅኩ እሺ፣ አይ ማየት ስለፈለገች ነው። እሱን ብቻ ላሳየትና እንቀጥላለን። ችግር የለውም ላሳየት። አይ ሌላም ጥያቄ ጠይቀሃል። ችግር የለውም። ልጆች አንድ ጊዜ የሚታደርጉ ሙዚቃ አለ መሰለኝ ካጠገባችሁ። እሺ ቁጥር 10 ላይ ጀምረን እንመልከት። እዚህ ጋር የሙሳ ወሬ በእርግጥ መጥቶልሃል ብሎ የሙሳን ታሪክ ሊገልጽልህ ነው።
እሳትን ባየና ለቤተሰቦቹ እዚህ ቆዩ፣ እኔ እሳትን አየሁ፣ ከእርሷ ችቦን ላመጣላችሁ ወይንም እሳቲቱ ዘንድ መሬት ላገኝ ይከጅላለሁ ባለ ጊዜ አስታውስ። ከዚያ ቀጥሎ ምን አለ? 11 ላይ በመጣትም ጊዜ ሙሳ ሆይ በማለት ተጠራ። አላህ እያናገረው ነው። ሙሴ ብሎ አናገረው አምላክ አላህ በቀጥታ ምን አለው? እኔ ጌታ እኔ ነኝ፣ መጫሚያዎችህንም አውልቅ፣ አንተ በተቀደሰው ሸለቆ በጡዋ ነህና ይለው። እዚህ አላህ ስብሐነሁ ወተዓላ ጫማህን አውልቅ አንተ በተቀደሰው በጡዋ ወይንም በሲና ተራራ ነህና እያለ ይናገረዋል። ከዚያም እኔ መረጥኩህ የሚወረድልህን ነገር ስማ አዳምጣ ነው። ከዚያ ስለ ራሱ ማንነትም ነገረው። እኔ አላህ ነኝ ከእኔ በስተቀር ሌላ ማንም አምላክ የለም እያለ ሙሴን አናገረው ማለት ነው። ስለዚህ ጫማህን አውልቅ እያለ አላህ ስብሐነሁ ወተዓላ ያናገረበትን ቦታ እዚህ በሱራ ጣሃ ላይ ታገኛላችሁ ማለት ነው። ይህን ይመስላል። እሺ ሰው አመሰግናለሁ ስላሳየኝ። ሌላ ትላንት ጠይቄ ነበር አልመለስክልኝም እና ቁርአን አንዴ ሶሪ የኔ ጥያቄ አለሽ አልተመለሰም ገና ይቀራል። ስለ ቅዱስ ቁርአን ጠይቄያለሁ። እሺ ቀጣይ ጥያቄ ምንድነው? ከክርስቶስ ልደት ከ610 ዓመት በኋላ ነው የቅዱስ ቁርአን መውረድ እና ለነብዩ መሐመድ በመላኩ ጅብሪል አማካይነት ቅዱስ ቁርአን ሲወርድላቸው ከነቢያቶች ወይም ከሌላ ሰው ያየ ባይን ያያለ ወይ ነው የሚለው። ከነቢያቶች ያየ ከሆነ እርሳቸው የመጨረሻ ዘመን ነብይ ናቸው። ነቢያቶች አልፈዋል። ሌላ መልአኩ መጥቶ ሲያናግራቸው ሲገለጥላቸው ወደ እርሳቸው ገብርኤል ወይንም ሚካኤል ሲገለጥ ያዩ የአይን ምስክሮች አሉ ወይ ከሆነ አዎ፣ መልአኩ ገብርኤል እና መልአኩ ሚካኤል ከአምላክ ዘንድ መልእክትን ይዘው ግልጠተ መለኮትን ይዘው ሲመጡ እነዚህ በርካታ የአይን ምስክሮች አሉ፣ አይተዋል፣ መስክረዋል። ማስረጃ ከፈለክ ያሳያሉ። እሺ አሳየኝ ማስረጃ ከቁርአን። መርሐባ። እሺ መልአኩ ገብርኤል ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መጥቶ ሲገለጥ የሚያያቸው የአይን ምስክሮች ያውና እናውጣቸው። እዚህ ጋር ምን ይላል? ሐዲሱን እዚህ ጋር ሰሒህ ሙስሊም 2306 ላይ ታገኙታላችሁ። አንድ ቤት አድርጉ ከይቅርታ ጋር። ቡኻሪ ላይ ደግሞ 4054 ላይ ታገኛላችሁ። ያየው የአይን ምስክር መስካሪው ማን ይባላል? ሰዕድ ብን አቢ ወቃስ ይባላል። ሐዲሱ ምን ይላል? አንድ ቤት አድርጉ ከይቅርታ ጋር የት አድርጉ። ምን ይላል? ወደ አማርኛ ቀይርላቸዋለሁ። رأيت عن يمين رسول الله صلى الله عليه وسلم وعن شماله يوم أحد رجلين عليهما ثياب بياض ما رأيتهما قبل ولا بعد يعني جبريل وميكائيل عليهما السلام. ولا مرنيان كيراو من يلال بأحد كان ሁለት ሰዎችን ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ቀኝና ግራ አየሁ። ነጭ ልብስ ለብሰው ከዚህም በፊትም ሆነ ከዚያም ጊዜ ጀምሮ አይቻቸው አላውቅም። እነርሱም ማንና ማን? ገብርኤልና ሚካኤል ናቸው። ሰላም በእነርሱ ላይ ይሁን። ገብርኤልና ሚካኤልን ያዩአቸው ነበር የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሰሃቦች፣ እዛው ያሉ አብረዋቸው የነበሩ ገብርኤል ሲመጣ ጊዜ ቆመው ያያቸው ነበር፣ ይመለከቷቸው ነበር። እኔ ያው ለቁርአኑ ነው የጠየቅኩህ። አንደኛ ያው ይህንን ያው ነብዩ መሐመድ ናቸው ያጻፏቸው እንዲጽፉ ያደረጓቸው ከነሱ ውጪ ነው የፈለኩት። ሁለተኛ ደግሞ ቁርአኑ ሲወርድ ነው እንጂ ሚካኤልና ገብርኤል ሲወርዱ ሳይሆን ቁርአኑ መላኩ ጅብሪል ለነብዩ መሐመድ ቁርአኑ ሲቆጥረም ሲወርድ ለሱ ነው የፈለኩት እኮ። ለምንድን ነው የሚወርደው ገብርኤል? ቁርአን ለማምጣት እኮ ነው። ቁርአን ለማምጣት እኮ ሲወርድ ነው የሚያያቸው። ገብርኤልን እንዳዩ መሰከሩ። ገብርኤል ምንድነው ስራው ከተባለ ቁርአን ላይ ላሳይህ፣ አላህ ቁርአንን እንዲያመጣ የመለከው መልአክ ነው ብሎ ይናገራል። ቁል መን ካነ ዐዱወን ሊጅብሪል ፈኢነሁ ነዘለሁ ዐላ ቀልቢክ። ገብርኤል ነው በአንተ ልብ ላይ ቁርአንን የሚያወርደው ሙሐመድ ይላል። ልክ ሲመጣ ጊዜ እንደዚህ መላእክቶች፣ ሰሃቦች፣ አይን ምስክሮች ገብርኤልና ሚካኤልን ሲመጡ ያዩአቸው ይመለከቷቸው ነበር። ይሄ አንድ ነው። ሌላኛው ላይ ዑመር ብን አልኸጣብ የተባለው ታላቁ ሰሃባ ቁጭ ብለን እያለን ገብርኤል መጥቶ ለነብዩ ሰለላሁ ዐለይሂ ወሰለም ቃልን ገልጦ ሲሄድ ተመለከት ነው ይላሉ። እዚያ ላይ ደግሞ አየን ብቻ ሳይሆን ሲናገር ሁሉ ይሰሙት ነበር። ገብርኤል የሚናገረውን ታላላቆቹን የእስልምናን መሰረቶች
የኢስላምን መሰረቶች የኢማን መሰረቶች እንዳለ ገብርኤል ሲናገር ሰምተውት አይተውት መስከረዋል ሰሃቦች። እሱንም ከፈለክ ካሳያም አው በቀጥታ ቁርአን ልክ ሲወርድላቸው ያለውን ማስረጃ ብታሳየኝ አሪፍ ነበር እኮ። እሱን እኮ ነው እያልኩኝ ያለሁት። አሁን እዚህ ቦታ ላይ እነዚህ ገብርኤል ምንድነው ስራው ነው? ቁርአን ሲናገር ጊዜ አላህ ሲናገርለት ጊዜ በቁርአን ላይ ቁርአኑን ሰጥቷቸው ደግሞ ቁርአኑ ወረደላቸው የሚል ነገር የለም አይደለ? አይደለም። ይኸውልህ ገብርኤል የሚመጣው ለምንድን ነው? ገብርኤል የሚመጣው እዚህ ምግብ ሊበላ ሳይሆን ከሰማይ የሚመጣው ወይንም ደግሞ እዚህ ፈረስ ሊጋል ምናምን ሳይሆን ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የሚመጣው ስራው ግልጠተ መለኮትን ለመስጠት ነው፣ ራእይን ለመስጠት ነው። ያን ነው የሚመጣው። ከዚያ በኋላ ያዩ ሰሃቦች ምን አሉ? ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቀኝና ግራ ቆሞ እናየው ነበር፣ እንመለከተው ነበር ብለው ተናገሩ። የሚመጣበትን ዓላማ አንድ ብቻ ነው። እርሱም ምንድነው? ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቁርአንን ለማውረድ ነው። ይሄን ላሳየህ ያልኩህ ነው። አላህ በቁርአን ላይ በርካታ ቦታ ላይ ገብርኤል ቁርአንን ለማውረድ ነው የሚመጣው እያለ ይናገራል። እሺ የመጀመሪያው ሙስሊም እኔ ነኝ ብለዋል ነብዩ መሐመድ አይደለ? እንዴት ሌላ ሙስሊም ሊኖር ይችላልና እንዴት ሊያዩ ቻሉ? በጣም ጥሩ ጥያቄ። መጀመሪያ ሲባል ለሁለት ይከፈላል። አንደኛ ፍጹማዊ መጀመሪያነት አለ፣ ሁለተኛ አንጻራዊ መጀመሪያነት አለ። ገብቶሃል? መጀመሪያ ስለተባለ ብቻ እንደው ሁልጊዜ ፍጹማዊ ነው ማለት አይደለም። አንጻራዊ መጀመሪያነት አለ። ለምሳሌ ከእናንተ ቤተሰቦች ውስጥ 10 ልጆች አሉን በል፣ እናትና አባትህ አሉ፣ ሁላችሁም ክርስቲያን ናችሁ በል። ከእነሱ ቤተሰብ ከሁላቸውም አንተ ሰለምክን በል፣ አላህ ሂዳያ ይስጥህና እስልምናን ተቀበልክን በል። ከዚያ በኋላ ወጥተህ እኔ ነኝ እኮ መጀመሪያ እስልምናን የተቀበልኩት የመጀመሪያው ሙስሊም እኔ ነኝ አልክ። ትክክል ነህ አይደለም? ትክክል ነህ። ግን ከማን አንጻር? ከቤተሰቦች አንጻር። ነገር ግን ፍጹማዊ መጀመሪያነት ነው እንዳው ከእኔ በፊት ማንም ሙስሊም የለም እያልክ ማለት ነው? አይደለም። ታዲያ ነብዩ ሰለላሁ ዐለይሂ ወሰለም እኔ ሙስሊሞች መጀመሪያ ነኝ ሲሉ ጊዜ ከተላኩለት ህዝብ አንጻር የመጀመሪያው ሙስሊም ነኝ ማለት ነው። ሙስሊም ማለት የአምላኩን ትእዛዝ የሚፈጽም ማለት ነው። ታዲያ አምላክን ትእዛዝ መጀመሪያ ተቀብለው የፈጸመው ማን ነው በእርሳቸው ዘመን ከተባለ እርሳቸው ናቸው። አያ ሁሉም ነብያት በየዘመናቱ የመጀመሪያ ሙስሊም ተብሎ ተገልጿል። ወጣን ሙሴ ለምሳሌ ለህዝቦቹ እኔ የመጀመሪያ ሙስሊም ነኝ ይላል፣ እኔ የመጀመሪያ አማኝ ነኝ ይላል። ግን ከእርሱ በፊት ከሃዲ ናቸው ማለት ነው እና አብርሃም እና ይስሐቅ ለላ አይደለም፣ ከህዝቡ አንጻር ነው። ሱረት አዕራፍ ላይ ይሄን ታገኛለህ። ወአነ አወሉል ሙእሚኒን አለ ሙሴ፣ እኔ የምእመናን መጀመሪያ ነኝ በቃ አለ። ከዚያ በፊት ከሃዲ ናቸው አይደሉም። መጀመሪያ የሚለው ከህዝቦቹ ከተላከለት ህዝብ አንጻር ነው። በርካታ አካሎች መጀመሪያ እያሉ ቁርአን ላይ ይናገራሉ። የሙሳን ህዝቦች ለምሳሌ እነዛ ደጋሚዎችን ብታያቸው ከደጋሚዎቹ ከፈርዖን ህዝቦች ምናምን መጀመሪያ ስላመኑ ምን አሉ? አንኩና አወለል ሙእሚኒን አሉ። እኛ የመጀመሪያ ምእመናኖች ነን አሉ። ለምን ከተባለ የዛኔ በፈርዖን ህዝብ መካከል የመጀመሪያ አማኞቹ እነዛ ደጋሚዎቹ ስለነበሩ። እነ ሙሳን ከሃዲ ናቸው እያሉ ነው? አይደለም። ነገር ግን በዚያ ካለው በድግምት በሚሰራው ስራ መካከል የመጀመሪያ አማኞች ስለሆኑ እኛ የመጀመሪያዎቹ አማኞች ነን ብለው ተናገሩ። ስለዚህ አንጻራዊ መጀመሪያነት ነው። አንጻራዊ መጀመሪያነት ያልኩት እኔ ብቻ ሳይሆን እንዳለ የሊቃውንቶቹ ንግግር አንዴ ላሳየህ፣ የተወሰነ ላሳየህ። ነቢዩ መሐመድ መጀመሪያ ላይ ሲሉ ጊዜ ከህዝቦቻቸው አንጻር እንደሆነ አንቀጹን አንተ የምትፈልገውን ላድርግልህ ወይንስ እኔ ላሳየህ? አንተ የምትፈልገው ችግር የለውም። አንድ የመጨረሻ ሁለት ጥያቄ ብቻ አልጠይቅ፣ ችግር የለውም። የመጨረሻ ሁለት ጥያቄ ልጠይቅ። ከእሳቸው በፊት የነበረ ወይ ነቢይ እስልምናን በትክክል የሚገልጽ ቁርአን ላይ የተመዘገበ ሰው ነቢይም ሊሆን ይችላል አለ? አንደኛው ጥያቄ። ሁለተኛው ደግሞ አጠቃላይ 22 ዓመት ጨርሶባቸዋል ለነብዩ መሐመድ ቁርአን ሲወርድላቸውና እንዴት 22 ዓመት ሊጨርስ ቻለ? 23 እንዴት 23 ዓመት ሊጨርስ ቻለ? ምክንያቱም አላህ የሚገልጥላቸው ከሆነ አምላክ ስለሆነ ያን ያህል ጊዜ ሊጨርስ አይችልም ብዬ አምናለሁ። እና ሁለተኛ ደግሞ መጻፍና ማንበብ አይችሉም ነበር። እነሱ ግን እንዲችሉ ማድረግ አይችሉም ወይ? በመንፈስ ቅዱስ አምላክ ስለሆነ አላህ ያንን ዕውቀት ሊሞላባቸው አይችልም ወይ የሚል ጥያቄ ነው። እሺ የመጀመሪያውን ጥያቄ መልሰው በቁርአን ላይ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት እስልምናን ሃይማኖት የገለጸና የሰበከ ነብይ አለ ወይ? በጣም ጥሩ ጥያቄ። አዎ በደንብ አሉ። ለምሳሌ ከተባለ ማንን እንውሰድ? ያዕቁብ ዐለይሂ ሰላም ወያዕቁብ ያ በንየ ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱና ኢላ ወአንቱም ሙስሊሙን ይላል። ያዕቁብ ምን አለ? ልጆቼ ሆይ አንድ ቤት አድርገህ ከይቅርታ ጋር
ልጆቼ ሆይ አለ ያዕቆብ፣ እነሆ አምላክ አላህ አንድ ሃይማኖትን ብቻ መርጦላቸዋል። አደራ ልጆቼ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው ይላል ማን? ያዕቆብ። ታዲያ የያዕቆብ ልጆች ምን አሉ? እኛ እሺ ሙስሊሞች ነን አባታችን ብለው አመኑ። እዚያው ላይ ወረድ ብሎ ምን ይላል? አም ኩንቱም ሹሃዳአ ኢዝ ሐደረ ያዕቁብ አልመውት ኢዝ ቃለ ሊበኒህ ማ ተዕቡዱነ ሚን ባዕዲ ቃሉ ነዕቡዱ ኢላሀከ ወኢላሀ አባኢከ ኢብራሂመ ወኢስማዒለ ወኢስሐቅ ኢላሀን ዋሒዳ ወነሕኑ ለሁ ሙስሊሙን። የያዕቆብ ልጆች ምን አሉ? ምን አሉ ከተባለ ማስረጃ ያሳየን እያሉ ነው። አሳያቸዋለሁ። አንዴ ያዕቆብ አደራ ልጆቼ ሙስሊሞች ሆኑ ሲላቸው ለልጆቹ ላሳያችሁ። ሱረቱል በቀራ ሁለተኛው ምዕራፍ ቁጥር 132 ያውና 132 ያው በእርሷም በሕግጋቲቱ ኢብራሂም ልጆቹን አዘዘ፣ ያዕቆብም እንደዚሁ ልጆቹን አዘዘ። ልጆቼ ሆይ አላህ ለእናንተ ሃይማኖትን መረጠ፣ ስለዚህ እናንተ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው። ያ ነው። ከያዕቆብ ልጆች መካከል ማን አለ? ዮሴፍ። ዮሴፍ ታዲያ ምን እንደሆነ ገልጿል ከተባለ ሙስሊም እንደሆነ ቃል በቃል ገልጿል። የቱ ጋር ከተባለ ያው የዮሴፍ ምዕራፍ የሚል አለ በቁርአን ላይ የዮሴፍ ምዕራፍ 12 ምዕራፍ 12 ያው ዮሴፍ ሙስሊም እንደሆነ ራሱ ሲገልጽ ደግሞ እንመልከት። ከያዕቆብ ልጆች መካከል ያ ዮሴፍ ምን አለ? ያው ጌታዬ ሆይ አለ ዮሴፍ። ያው የዮሴፍ ምዕራፍ ይላል ጌታዬ ሆይ ከንግስና በእርግጥ ሰጠኸኝ፣ ከህልሞችን ፍች አስተማርከኝ። የሰማያትና የምድር ፈጣሪ ሆይ አንተ በቅርቢቱም በመጨረሻይቱም ዓለም ረዳቴ ነህ። ሙስሊም ሆኜ ግደለኝ፣ በመልካሞቹም አስጠጋኝ አለ። አላሁ አክበር። ሙስሊም ሆኜ ግደለኝ አለ። ሌላ ማን እንናገር? ሐዋርያቶች ቃል በቃል እኛ ሙስሊሞች ነን ብለዋል። የቱ ጋር ከተባለ ያው እዚህ ጋር እኛ ሙስሊሞች ነን ይላሉ ሐዋርያቶች ምዕራፍ 5 ቁጥር 111 ላይ ያ ምዕራፉ ምን ይላል? የማዕድ ምዕራፍ ይላል። ምንድነው ማዕድ የሚለውን ከፈለጋችሁ አብራራላችኋለሁ። የሚገርም የሆነ ምዕራፍ ነው። ማዕድ ተብሎ ለምን ተሰየመ? እዚህ ጋር ምን ይላሉ ሐዋርያቶች ቁጥር 111 ላይ ወደ ሐዋርያትም ይላል ቃል በቃል ያ ወደ ሐዋርያትም በእኔና በመልእክተኛዬ እመኑ በማለት ባዘዝኩ ጊዜ አስታውስ ይላል። አላህ መልእክተኛዬ እያለ ወደ ራሱ የሚያስጠጋው ማን ነው? ክርስቶስን መሲሁን በእኔና በመልእክተኛዬ እመኑ በማለት ባዘዝኩ ጊዜ አስታውስ። አመንን እኛ ሙስሊሞች መሆናችንንም መስክር አሉ ይላል። ምን መሆናችንን? ሙስሊሞች መሆናችንን መስክር አሉ ይላል። ያው ይሄው ነው። የማዕድ ምዕራፍ ለምን ተባለ? ባትጠይቁም ልንገራችሁ ከፈለጋችሁ፣ ወይንም ጥያቄ ልጨርሳለሁ ካልክ ልጅ ወጥቷል መሰለኝ። የማዕድ ምዕራፍ ለምን ተባለ? በጣም ነው የሚገርመኝ የቁርአን ስያሜ ምዕራፎች። ማዕድ ምንድን ነው? ማዕድ የመጨረሻው የእራት ግብዣ ነው። መሲሁ ዒሳ ዓለይሂ ሰላም ኢየሱስ ክርስቶስ ከዚህ ዓለም ከመሰናበቱ ከዚህ ዓለም ከማረጉ በፊት የእራት ግብዣ ተደርጎለት ነበር ለእርሱና ለሐዋርያቶቹ። ከየት የመጣ? ከሰማይ የመጣ። ያንንም የእራት ግብዣ ሐዋርያቶች ጠይቀውት ነው። ምን አሉት? መጨረሻው ምዕራፍ ላይ ይናገራል። ምን የሚል? ቃለ ስብሓነሁ ወተዓላ ሓኪያን ዐን ልሐዋርይን ወዐን ዒሳ ዓለይሂም ሰላም። በእነርሱ ላይ የአላህ ሰላም ይስፈንና ስለ ክርስቶስና ስለ ሐዋርያት። አቤት ውሱ ጥያቄ አለኝ፣ እንዳታስወጣኝ። ስትጨርሱ እጠይቅሃለሁ። አይሽ ትጠይቃለህ፣ ታገሰሽ። ከዚያ በኋላ ምን የሚል ጥያቄ ጠየቁት? እሺ አብሽር። إذ قال الحواريون يا عيسى ابن مريم هل يستطيع ربك أن ينزل علينا مائدة من السماء አሉት። የመጨረሻው የራት ግብዣ ላይ አንተ የማርያም ልጅ ዒሳ ሆይ አሉት። በደንብ አዳምጡ። ለመሆኑ ጌታ ከሰማይ ምግብ የያዘችን ማዕድ ሊያወርድልን ይችላልን? አሉት። ዒሳ በዚህ ጊዜ ተቆጣ። ለምን የተቆጣው? ለአምላኩ ክብር የተቆጣው። አምላክ ይችላል ወይ ተብሎ አይጠየቅብና ሁሉን ቻይ ነውና ዒሳ በጣም ይቆጣል ለአላህ ክብር። ቃል እተቁላህ ኢን ኩንቱም ሙእሚኒን አላቸው። አማኞች እንደሆናችሁ አላህን ፍሩ፣ እርሱ ይችላል ወይ ብላችሁ አትጠይቁ፣ እርሱ ሁሉን ቻይ ነውና አላቸው። ኢተቁላህ ኢን ኩንቱም ሙእሚኒን። ዒሳ ለአምላኩ ክብር በጣም ቀናተኛ ነበር። ያ ጀማዓ ወላሂ ለአምላኩ ክብር በጣም ይቀናል። የአምላኩን ክብር ሁሌ ከፍ እንዳደረገ ነበር። በፍጹም ስለ ራሱ አምላክነት አልተናገረም። ነገር ግን ለአምላኩ በጣም ይቀና ነበር። ኢተቁላህ ኢን ኩንቱም ሙእሚኒን አላቸው።
ከጥያቄያቸው በላይ ያሳሰበው የአምላኩ ክብር ነበር። አይ አብሽሩ ይሄ ቀላሉ ነው ለአምላክ ምናምን ማለት አላቃተውም። ግን ምን አለ? ድጋሚ እንዲህ አይነት ጥያቄ እንዳይጠይቁ አላህን ፍሩ፣ አማኞች እንደሆናችሁ እርሱ ይችላል ወይ ብላችሁ አትጠይቁ፣ ሁሉን ቻይ ነው እና እርሱ ቃሉ ኑሪዱ አን ነእኩለ ሚንሃ አሉት። አይ ከኛ ከእርሷ መብላት ፈልገን ነው አሉት። ወተጥመኢነ ቁሉቡና እንዲሁም አንተ ያስተማርከን ትምህርት እውን እንደሆነ በእርሷ እንድናረጋግጥ ልባችን እንዲረጋ ዘንድ ነው አሉት። ወነዕለም አንድ የምታደርጉ ከይቅርታ ጋር ወነዕለሙ አን ቀድ ሰደቅና ወነኩነ ዐለይሃ ሚነ ሻሂዲን አሉ። አንተ እውነት እንዳስተማርከን እውነት እውን እንዳልከን እንዲሁም ደግሞ በእኛም በዚያ ላይ መስካሪዎች እንድንሆን ዘንድ ነው አሉት። ከዚያ ዒሳ አላህን ሊጠይቅ ተነሳ። አሁን ከዚህ የምትረዱት ሐዋርያቶች በራሱ ማድረግ እንደማይችል ዒሳ ያምኑ ነበር፣ ግን አምላኩን ጠይቆ እንደሚያስደርግ ያምናሉ። እስኪ እንዳው ጌታህን ብለው በዚያም የጠየቁት ያንን አስመልክቶ ነው። ዒሳም አይ እኔ በራሴ አደርገዋለሁ አብሽሩ አይደለም ያላቸው። ወዲያው አላህን ሲጠይቅ ተመለከቱት። ምን አለ? ቃለ ዒሳ ብኑ መርየም ዒሳ የማርያም ልጅም እንዲህ አለ፣ አላሁመ ረበና ጌታችን አላህ ሆይ አለ አንዝል ዐለይና ማኢደተን ሚነ ሰማ ምግብ የያዘችን ማዕድ ከሰማይ አውርድልን አለ። ተኩኑ ለና ዒደን ሊአወሊና ወአኺሪና ወአየተን ሚንከ ወርዙቅና ወአንተ ኸይሩ ራዚቂን አለ። ለግሰ እናንተ ከለጋሾች ሁሉ በላጭ ሆንክ ለጋሽ ነህና እርሷ ተአምር ትሆንልናለች ምናምን ብሎ ተናገረ። ከዚያም አላህ ቃሉን ሰማው። ሁሌ ይሰማዋልና በጣም ይወደዋል፣ በጣም ያከብረዋል። ለአምላክ ክብር በጣም ታጋይ ነበር። የአምላኩን ክብር ከህዝብ በፊት በጣም የሰበከ ታላቅ ነብይ ነበር። ታዲያ አላህ ሱብሓነሁ ወተዓላ ለምንድን ነው የማይሰማው? በደንብ ይሰማዋል። ከዚህ አላህ ምን እንዳለው ተመልከቱ። ቃል አላህም እንዲህ አለ፣ ኢኒ ሙነዚሉሃ ዐለይኩም እኔ እርሷን በእናንተ ላይ አወርድላችኋለሁ፣ ችግር የለውም አለ አላህ። ተስማማ በቃ። ግን መስፈርት አስቀመጠ። ምን አለ? ፈመን የክፍር ባዕዱ ሚንኩም ነገር ግን ይችን የምግብ የያዘች ማዕድ ከሰማይ ለእናንተ ካወረድኩላችሁ በኋላ ከመካከላችሁ የሚክደውን አለ የሚክደውን ለኡዐዚበን አዛበን ላ ኡዐዚብሁ አሐደን ሚነል ዓለሚን አለ ከዓለማት ማንን ያልቀጣሁትን ከባድ ቅጣት አይቀጡ ቅጣት እቀጠዋለሁኝ አለ። ማንን? ከመካከላችሁ የሚክደውን አካል አለ። ከነማን? ከሐዋርያቶቹ መካከል አንድ የሚክድ አካል አለ። ያ ሰው አይቀጡ ቅጣት ይቀጣል ከመካከላችሁ የሚክደው ተባለ። ማን ሊሆን ይችላል? ያ ጀማዓ እስኪ ጻፉት። ከሐዋርያቶች መካከል በእራት ግብዣው ጊዜ መሲሁን የካደው አካል ማን ነው? ያ አካል ነው። ያ ከባድ ቅጣት የደረሰበት ማንንም ያልተቀጣውን ከባድ ቅጣት የተቀጣ ያ ነው የተገደለው የተሰቀለው። ነገር ግን አለ ክርስቶስ ራሱ በመካከላችሁ የሚክደኝ አለ አለ። ያ የሚክደኝ ሰው ግን ለእርሱ ወየውለት ባይፈጠር ይሻለው ነበር ይላል መጽሐፍ ቅዱስ ላይ። ወየውለት ለዚህ ያለ ሰው እያለ አላህ ሱብሓነሁ ወተዓላ ታዲያ ምን አለ? ከመካከላችሁ የሚክደኝን ግን ወየውለት፣ እርሱን በዓለማት ማንንም ያልቀጣሁትን ከባድ ቅጣት ነው የምቀጣው አለ። ከዚያም በኋላ ምግቡ ወረደ። ማን ካደ ታዲያ? ይሁዳ ካደ። ማን ካዳ? ያ ከመካከላቸው አንዱ የካደው አካል አለ። ያን አላህ ሱብሓነሁ ወተዓላ ምንም የማይቀር ከባድ ቅጣት ይቀጣል ብሎ ነበር። ከመካከላቸው ከካዱት ያ ሰው ተቀጣ። መሲሁን አላህ ሱብሓነሁ ወተዓላ ወዲያው በራት ግብዣው ጊዜ አነሳ። ከዚያም በኋላ ከመካከላቸው ማን ይካዳለ? ያ የካደው አካል ይሁዳ እርሱ ተቀጣ። ያን ቅጣት እርሱ ወሰደ። ያን እንዳጠቃላይ የልጁ ጥያቄ ምን ነበር? በቁርአን ላይ ነቢያቶች ሙስሊሞች ነን ብለው ያስተማሩበት ቦታ አለ ወይ የሚል ነበር። አዎ ሙስሊሞች ነን ብለው ነቢያቶችም አስተምረዋል። ሐዋርያቶችም ቃል በቃል ምዕራፍ 5 ቁጥር 111 ላይ እኛ ሙስሊሞች ነን ብለው አስተምረዋል። ይሄን ይመስላል። እሺ እንደዛ ብለው ካስተማሩ በየትኛው መጽሐፍ ነበር የሚመሩት? ቁርአን ከመውረዱ በፊት ነቢያቶች በምን መጽሐፍ ነበር የሚመሩት? እሺ ነቢያቶች የሚመሩት በየዘመናቸው በሚወረድላቸው መለኮታዊ መጽሐፍ ነበር። ሙሴ በኦሪት ይመራ ነበር፣ በተውራት ዒሳ እና ተከታዮቹ ደግሞ በኢንጂል ይመሩ ነበር። ዳውድ እና ተከታዮቹ ደግሞ በዘቡር ይመሩ ነበር። እሺ የሙሴ መጽሐፍ ማን የጻፈው? የሙሴን መጽሐፍ የጻፈው አምላክ አላህ ሱብሓነሁ ወተዓላ ነው። አላህ ነው የጻፈው። ማስረጃ አሳየን። አላህ ነው የጻፈው። እኔ ቃል በቃል እኔ ነኝ የጻፍኩት ብሎ አላህ ይናገራል በቁርአን ላይ ለሙሴ የተሰጠውን መጽሐፍ። በቁርአንም በሐዲስም ላይ አሳይሻለሁ። አይ ከመጽሐፍ ቅዱስ እንፈልጋለሁ ካልሽ የጻፈለት አምላኩ ነው፣ እሱንም አሳይሻለሁ። አልፈልግም መጽሐፍ ቅዱስ ላይ ካልሽ ችግር የለውም። አላህ ጽፎ ነው መጽሐፉን ያወረደለት ወይስ ጽሁፍ ነው ለቁርአን የተወረደው? አላህ ሱብሓነሁ ወተዓላ በመለኮታዊ እጅ ጽፎ ነው የሰጠው። መጽሐፉን ዳይሬክት መጽሐፍ ነው የሰጠው።
እሺ ከኦሪት መጽሐፍት ውስጥ በየትኛው እስቲ የምትመሩበት አሁን ቁርአን ላይ ያለ አለ? የሙሴ አስተምህሮ ማለት ነው። በቁርአን ውስጥ አለ የሙሴ አስተምህሮዎች አሉ። እነዚያን ከፈለግሽ አውጥቻ ሳይሻለሁ። አይ የኦሪት መጽሐፍ ማለት ነው። አስተምሮ ሳይሆን ኦሪት ማለት እኮ ኦሪት ብሎ ማለት ለሙሴ የተሰጠው የሚያስተምርበት መጽሐፍ ነው። ሙሴ ምን አስተማረ የሚለው ደግሞ በቁርአን ላይ በደንብ ተገልጿል እኮ። አሁን ያ አላህ ለሙሴ የሰጠው ኦሪጂናሉ መጽሐፍ የለም ወይ ነው ያልኩህ ያለሁት። መጽሐፍ ቢያንስ ቁርአን ላይ አለ ያልኩኝ ነው። ይኸውልሽ ያ እነዚያ ለሙሴ የተሰጠው የነበረ አስተምህሮ አላህ በቁርአን ላይ ጠቅሶታል። የእያንዳንዱ ነብይ አስተምህሮ ምን እንደነበር ሙሴ ምን አስተማረ የሚለውን ማወቅ ከፈለግሽ ያውና ከፍቼ ላሳይሽ እያልኩሽ ነው። የሙሴ አስተምህሮ ነፍ አሉ በቁርአን ላይ። እንዴ ሙሴ ያስተማረው የትኛውን ነው? አላህ የሰጠው መጽሐፍ ነው ወይስ ከራሱ ነው ሲያስተምር የነበረው? አላህ የሰጠው መጽሐፍ እኮ። እሱን እስቲ አሳየኝ መረጃ አደ ቤት አድርገሽ መረጃ አሳየኝ። ዮሐንስ አልጨረስኩም። ዮሐንስ አንድ ጊዜ እሺ። በቁርአን ላይ ሙሴ ለህዝቦቹ ያስተማረው ትምህርት የማለት አምላክ አላህ የገለጠለት በዚያ በጻፈለት ላይ ያ በቁርአን ላይ ይገኛል። በርካታ ቦታ ነው ያለው። ከዚያ ውስጥ ለናሙናነት ያክል የተወሰነ ላሳይሽ። እሺ ሙሴ ለህዝቦቹ ምን እንዳስተማረ ለምሳሌ ፈርዖንን ሄዶ እንደገሰጸው ተመለስ እንዳለው በፈርዖንና በእርሱ መካከል የሆነውም ከዚያም እስራኤላውያኖችን እንዳዳናቸው እንደሚያድናቸው ያን ሁሉ ቃል የገባለትን ያስተማረው ትምህርት ሁሉ ለፈርዖን ሄዶ ምን እንዳስተማረው ሁሉ በቁርአን ላይ ተቀምጧል። እሱ ላሳይሽ ማለት ነው። አሁን መጀመሪያ አላህ የሰጠውን አስተምሮ እኮ ነው። አላህ የሰጠው አስተምሮ ማለት ሙሴ ያስተማረው ትምህርት ማለት ነው ለህዝቦቹ። ያ ማለት ከአምላኩ ተቀብሎ ሂድና ፈርዖንን አስተምር እያለ አላህ ያናገረበት እሱ መረጃ። አሁን አላህ ይሄንን ጽሁፍ ወይም ይሄንን መጽሐፍ ለሙሴ የሰጠው ነው የሚል ነው የምታሳየኝ ወይስ እናውቃለን ማለት በቁርአን ላይ ያሳየን። አላህ ለሙሴ የሰጠውን አስተምህሮት አልሻርለ እሱ ላሳይሽ ነው። አንገለጭ እናሳይሽ ሌው እስቲ ቀጥል። ግን አይመስለኝም አሁን የምታሳይ። እስቲ አሳየኝ። ጥያቄሽ ግልጽ አድርጊ። በቃ እሱን ነው የምፈልገው። እስከትሄድ ድረስ መሰለ ጥያቄ መጀመሪያ ቁርአንና ከመውረዱ በፊት አላህ መጽሐፍ ጽፎ ለሙሴ ሰጣል። ከኛ መጽሐፍ የት ነው ያለው? ያ ኦሪጂናል መቼስ ሙሳ እሱን አይደለም ወይ ብለሽ ጠይቀሽናል። ያ በቁርአን ውስጥ ይገኛል ወይ ብለሽ ጠይቀሽናል አይደለ? ነው ተውሽስ? አይ አልታውኩትም። ይሄንን አላህ ለሙሴ የሰጠው አስተምህሮ እንግዳውንስ ያው በቁርአን ውስጥ ይገኛል። ያ ማለት ሙሴ ያስተማረው አስተምህሮ ማለት ነው ከአላህ ተቀብሎ። ምንም አልተግባባንም። እሺ ሌላ ጥያቄ። እኔ ምንም አልተግባባንም። ሌላው ለሌሎች እድል አንዴ ልጠይቅ። እሺ ቢያንስ ሁለት ጥያቄ ልጠይቅ። ኢሳ ቅድም ስለ ኢሳ ብዙ ነገር ስታወራ ነበረ። ኢሳ አግብቷል አላገባም? እናቱስ ማርያም ስትወልድ ድንግል ናት ወይስ አይደለችም? ኖርማል ሰው ነበረ ስትወልድ? ኢሳ አገባም አላገባም የሚለው አልተገለጸም። እቺ ቃል ደስ ትላለች። ኢሳ አግብቷል አላገባም የሚለው አልተገለጸም። ይህ ነው። እንደ መጽሐፍ ቅዱስም እንዲሁ አልተገለጸም። አይ ተገልጿል ካልሽ አሳይኝ። አግብቷል ወይንም አላገባም የሚል ካለ አለ ወይስ አልተገለጸም? አልተገለጸም። በእኛ አምላክ ሆና አንልም እኮ እንዴ። በእኛ አምላክ ስለሆነ አምላክ ሊያገባ አይችልም። አንተ ኢሳ ግን ሰው አይደለ እንዴ? እንዴት አገባው? አራት ፈቅዶልህ እንዴ? ያለ ምን ሆነ ነው? ምን ሆነ ነው? ኢየሱስ ክርስቶስ ሰው አንድ ያረጋባያት አለ። ኢየሱስ ክርስቶስ ሰው ነው አይደለ? መጽሐፍ ቅዱስ ላይ። ስለዚህ ሰው ከሆነ በሰውነቱ ይበላል